$110 ቆጥሮ ነበረ። ሀቅ ያደረገው ልጅ ብሩን ኦልሬዲ አውጥቶታል። ወደ ኦኬ በዩ ብሎ ሊንክ መጥቶልኝ እኔ ነኝ በዩ ብሎ እኔ ነኝ ብየው ነው ወደ ራሱ ቻናል የተናቀቀለትና ስለኝማ ስንት ተተለኝ 400 ብር ሰጥቷል። ደግሞ እነሱ ግሩፕም ስለሆኑ ሌላውን ቻናል ደግሞ ሊያዘጉብኝ ይችላሉ ብዬ ፈርቼ ለዛቻችሁ ነው እንግዲህ ቻናሉን እኔ ከፈትኩላት እስከማውቀው ድረስ ሌላ ቻናል ከሌለ። ሰላም ሰላም ወደ ዩቲዩብ ቤተሰቦቼ እንደናችሁ አላችሁ ያለኝ እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ በዚህኛው ዩቲዩብ ቻናል የመለስ ብያለሁ። የተመለስኩበት እንግዲህ ይሄን ዩቲዩብ ቻናል የከፈተችልኝ ያቋቋመችውን አካል ይዤ ነው የመጣሁት። ከዚህ በፊት ሌላ ሰው ላይ የከፈተላት ሌላ ሰው ነው እንደዚህ ያደረገላት ይባልበት ነበረ። እንግዲህ ተዛሬ ተራሷ አንደበት ማን እንደከፈተው እንዴት እንደተከፈተ ተነግረናለች። ሰባ እንኳን ደህና መጣች ወደዚህ ቻናላችን። እሺ አመሰግናለሁ። ሰላም የትርንጎ ቤተሰቦች እንዴት ናቸው? ለማታውቁኝ ሰባ እባላለሁ ማለት ነው። ይሄን ቻናል እኔ ነኝ የከፈትኩላት። ኦልሬዲ እንግዲህ በዛን ሰዓት ልጅ ትንሽ ሆነው ነው ሌላ የመጣሽው አመት ምናምን ሊሞላል መሰለኝ ባለሳሳትና ጊዜው በትክክል ባላስታወሰው እና ወደ እኔ መጣሽ ማለት ነው። ያው በቃ ለመጠየቅ ምናምን ለመጠየቅ በርግጥ የመጣችውና ያው በሰዓቱ ታሪኳን ከሰማሁ በኋላ ደውዬላት ነበረ። ደውዬ አግኝቻት ምናምን ነገር ያው አይዞሽ ምናምን ነገር አልኳት ማለት ነው። ከዛ በኋላ እኔ ቤት መታ ነበረ። ያው ቪዲዮም አለን እኔም ራሴ የሰራሁት ቪዲዮ አለ ከሷ ጋር ማለት ነው። ለተቀበለ ሰዓት የሷም አሁን ስለተመለሰ አለ እና እኔ ነኝ የከፈትኩላት። በሰዓቱ እኔ የከፈትኩላት እንደውም ሞኔታይዝ ልክ እንደውም ጊዜ ራሱ በጣም ረጅም ጊዜ አልሆነውም። በ2 ወር 3 ወር አሁን ሞኔታይዝ እንኳን ሲሆንላት ብዙ ጊዜ አልፈጀባትም እና ግን ሞኔታይዝ ማስተካከል ራሱ ነው ያልነበርኩም ባህር ዳር ነበርኩ በሰዓቱ እንግዲህ ሀኪ መደረግ ድርገጣመሽ መሰለኝና ያ ነገር ሀፕን አደረገ ማለት ነው። አሁን ከስንት ጊዜ በኋላ ተመለሰልሽ ማለት ነው? አሁን ቻናሉ ግንቦት ላይ ነው የተወሰደው። አሁን 9 ወር 8 ወር እንደዛ ሆኖታል። ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት 10 ወር ማለት ነው። 10 ወር ነው። 10 አሁን ያለፈው ወር ስለሆነ የተመለሰልኝ አይደለ? በ9 ወር ማለት ነው። በ9 ወር ነው የተመለሰው። 9 ወር ማለት ነው። በ9 ወሩ ላይ የተመለሰው ያው እንግዲህ ያስመለሰልኝ ልጅ ኢቲክ ይባላል። የባህር ዳር ልጅ ነው። ባህር ዳሮች ይመስኛል ታያለሽ እና የባህር ዳር ልጅ ነው ያስመለሰልኝ። እንዳጋጣሚ ይሄኛው ቻናል ሞኔታይዝ ሆኖ ያስተካክልልኝ ነው ይሄንኛው። ስለዚህ እንደዛ ከሆነ ይሄ ልጁ የሚያስተካክል ከሆነ እንደዚህ ባንቺ ልክ እንዳንቺ የተበላሸባቸው ልጆች ምናምን ካሉ እሱ ዩቲዩብ ይሰራል ወይስ ይሰራል? ሁሉንም ነገር የማይሰራው ነገር የለም። ዩቲዩበር ነው ልጁ። ዩቲዩበር ከሆነ በዚህ አጋጣሚ እንደው አዞጋ ብታስቀምጭላቸው ራሱ ሊንኩን አስቀምጥላችኋለሁ። እየገባችሁ ማንኛውም ሀክ የተደረገባችሁ ስለ ቻናል አድሰንስ ምናምን ሁሉንም ነገር ማወቅ የምትፈልጉት ነገር ቢኖር ሊንኩን ታች አስቀምጥላችኋለሁ። የገባችሁ ማየት ትችላላችሁ። በዛ አጋጣሚ ሰብስክራይብ ማድረጉት። እንግዲህ ያኛውን ቻናል አስተካክሎልኝ በዚህኛው ቻናል ደግሞ እሺ ሞክርልኝ። የሚገርምሽ ሎጋውት ልለው ስንት ጊዜ በቃ ሎጋውት ልለው ቆይ በቃ ምናምን ይለኛል ሰው እንዳጋጣሚና ከዛ እሺ ሞክርልኝ እንዳልኩት በአንድ ቀን ነው ያስመለሰው ማለት ነው። እና በአንድ ቀን አስመለሰው። እግዚአብሔር ይስጠው። እንግዲህ 17500 ሰብስክራይብ አለው። አሁን 16000 ሊገባ ነው። $110 ቆጥሮ ነበረ። ሀቅ ያደረገው ልጅ ብሩን ኦልሬዲ አውጥቶታል። በራሱ ይሄንን አድሰንስ ማለት ነው በራሱ አድሰንስ ነበር ያደረገውና $110 ወደሱ አካውንት ገብቷል። አሁን በሰው ማስጠየቂያው ነበረ ወደ ራሴ አድሰንስ ገብቷል ወይ ምናምን እያለ ነው። ብሩን አልሰጠኝም $110 ማለት ነው። ያው እግዚአብሔር ይመስገን። ያው ስሟን መጥራት ባልፈልግም እመቤት ካሳት እዚህ በፊት የሷ ማናጀር ነው የሰረቀኝ ብዬ ወይም እንደው በግልጽ አድርጌ ራሱ ሰርቆኛል አላልኩም። ምን እንዳደረገው አላወቅኩም። ሀከር ጎት ነው ወይስ ምን እንደተፈጠረ አላወቅኩም። ግን እሱ ነው ኦኬ በዩ ብሎ ሊንክ መጥቶልኝ እኔ ነኝ በዩ ብሎ እኔ ነኝ ብየው ነው ወደ ራሱ ቻናል የተናቀቀለትና እንደዛ ብዬ ወጥቼ በሰራሁት ቪዲዮ እሷም ጓደኞቿም ወንድሟም ሁሉም ወጥተው እሷ እንደከፈተችልኝ ቻናል ብር እንደሰጠችኝ። በነገራችን ላይ እኔ አሁን እዚህ ላይ መናገር ካለብኝ መናገር እችላለሁ። ራሱ የሰጠችኝ ብር ማለት ነው 600 ብር ነው የሰጠችኝ ብር መጣ ማለት ነው። ለምን ሰጠች 600 ብር? እዚህ መጣች እኔ ጋር ማለት ነው። እኔ ጋር መጣችና እንዳጋጣሚ ተደዋወል አብረን እንስራ ምናምን ተባባል። ቢሮ አብረን እንሰራ። ከዛ እዚህ ቤት መጣችና በቃ ቤት ያፈራውን እንትን ተገባበዝን። ቢሮ ለኔ አንድ ለሷ አንድ ተሰራን። ከዛ የትራንስፖርት የለኝም ስንት ተተለኝ 400 ብር ሰጥቷት ከዛ እንትመልስ 1000 ብር አድርጋ መለሰች።
እኔ ተይው ብያታለሁ። ቅዱስ ሚካኤል በሚያውቀው ማለት ነው። ተይው እኔ ይሄን 400 ብር ራሱ ተይው ብያለሁ ነበር። እናቴ ትሞት ነው የምላችሁ። ከዛን አይ ችግር የለውም ለልጆችሽ አትክልት ይዤ ስላልመጣሁ የልጆችሽ አትክልት መግዣ ነው ብላ 600 ብር ሰጠችኝ። እና ሜዳ ላይ ወጣው ግን በኋላ ጓደኞቿ በሙላ ቻናሉን እሷ እንደከፈተችልኝ ብርም ሰጣኝ እንደሄደች እያወሩ ነበረ። ግን እኔ በሰዓቱ እኛ እንድትመልስ እነሱ እንድትመልሱ ምናምን ነገሩ ይገናል። ደግሞ እነሱ ግሩፕም ስለሆኑ ሌላውን ቻናሌን ደግሞ ሊያዘጉብኝ ይችላሉ ብዬ ፈርቼ ለዛ ነው የተውኳት። እኔ ቤት ካሳ እግዚአብሔር አክብራት ቤቴ መጥታ ጠይቃኛለች። ቪዲዮም አንድ ቪዲዮ አብራኝ ሰርታለች። ግን 600 ብር ሰጣኝ ብላለች። 400 ብር ሰጥቻ 600 ብር አድርጋ መልሳልኛለች ማለት ነው። እና እኔ ደግሞ ሳባ በፊት እኔ ገና ታታቀኝ በስልክ ደውላ ታጽናናኝ እግዚአብሔር በሚያውቀው ታታቀኝ እኔ እንደው ማቅሻለሁ ብዬ ነግሬሻለሁ የዛ ጊዜ አይደለም እና 10 ሺህ ብር ነው ታታቀኝ የላከችልኝ ማጽናኛ ብላ እግዚአብሔር አክብራት ቅዱስ ሚካኤል ትልቅ አልፎ ይመልስልሽ 10 ሺህ ብር ሰጣኝ። እንደገና ደግሞ አዲስ አበባ መጥቻለሁ ሳባ ብዬ ትደውልላት ነይ ቤቴ አለችኝ። ቤቷ ሄጄ ተጋበዝኩኝ። ቡና ጠጥቼ ተጋብዤ ትመጣ ቻናል እንዳጋጣሚ ክፈችልኝ አልኳት። ቻናል ከፈተችልኝ። አንድ ቪዲዮም ተስፋ ጋር ሰራሁኝ። በዛ ተለቀቀ። ከዛ በኋላ ነው ይሄ ቻናል የቀጠለው። ይሄ ቻናል እንግዲህ በመቤት ካሳ ሳይሆን በሳባ እንደተከፈለ ይኸው ተስፋ እንደቤት መስማት ትችላላችሁ። እንግዲህ በዚህ ቻናሌ አሁን ጥሩ ስራዎችን ይዤ ልመጣ ነው። በጣም ተወዳጆችን ከዚህ በኋላ ደብረ ብርሃን ልገባ ስለሆነ ደብረ ብርሃን ገብቼ እናንተ የምትወዷቸውን አጓጉ የሆኑ ስራዎችን በዚህኛው ቻናሌ ይዤ ልመጣ ነው። ያኛው ቻናሌ የራሴን ላይፌን ምናምን እለቃለሁ። በዚህ ቻናሌ ግን አሪፍ የሆነ ስራ ይዤ ልመጣ ስለሆነ ይሄን ቻናሌ ሰብስክራይብ ላይክ ያረጋችሁ ምሰራውን ስራ ደግሞ ነገ የተሻለ ቦታ ላይ እንድደርስና ትልቅ ቦታ እንድደርስ ሁላችሁም እየገባችሁ አበረታቱኝ። አሪፍ ነገር ይዤ ልመጣ ነው። አዎ በሰፊው አስባለች። እንግዲህ ደብረ ብርሃን ከዚህ በኋላ መምሪያ ደብረ ብርሃን አድርጌ በባለፈው አንድ ቪዲዮ ለቀሽ ነበርና እንዴ በጣም ቆንጆ ነው ኤዲቲንግ ምናምን ራሱ በጣም ያምራል ስልሽ ያው የሚሰሩ ልጆች አሉና ከነሱ ጋር የሰራሁት ከዚህ በኋላ በጣም ባሪፍ ኮንተንቶች እመጣለሁ ምናምን እያለች ነውና እያሰበች ነው። ስለዚህ ያው ለዛ ነው ቆንጆ ቪዲዮ ትሰራለች ያልኳችሁ እዚህ በኋላ ማለት ነው። እና እናንተም ደግሞ ከወዲህ ሰብስክራይብ አድርጋችሁ አሪፍ ነገሮችን እስኪ ያያ ማለት አሁን ከሚወራው እንዴት ነው የሚባለው አሁን ካለው ዩቲዩብን እንግዲህ ያጨናነቁት ቪዲዮዎች አሉ። ከነዛ ወጣ ያሉ ቪዲዮዎች ደግሞ የሚያምሩ አስተማሪ ነገሮች ተለቅላችኋለች እና በዚህ አጋጣሚ ሰብስክራይብ አድርጋችሁ ከወዲህ ትከታተሉ አሪፍ ነው ባይነኝና ስለዚህ ያው እንዳለቻችሁ ነው እንግዲህ ቻናሉን እኔ የከፈትኩላት እስከማውቀው ድረስ ሌላ ቻናል ከሌለ የመጀመሪያው እኔ የከፈትኩላት ሲጀመር እኮ እዛው ጋር እኮ አንድ ቪዲዮ ለቀናል እኮ በዛ የመጀመሪያላችሁ የመጀመሪያ ቪዲዮ አላት ከኔ ጋር ነው ባይዘው እዛው ጋር ከፈትኩላት እዛው ጋር ቪዲዮ ለሰራም እዛው ጋር ለቀቀች ማለት ነው። እንደውም ቪዲዮ በኔ ስልክ ነበር የቀረጽነውና ቪዲዮውን ወደ እሷ ልኬት እስከሚል ትንሽ የሷ ጊጋባይቱ መሸከም ስለማይችለው በአይፎን ስለቀረጸ ትንሽ ቀን ቆይተሻል መሰለኝ እንደው ለመልቀቅ ማለት ነው። አንድ ቀን ምናምን ቪዲዮ ራሱ ለሷ ጋር ለመግባት አንድ ቀን ምናምን ቆይቷል። እና ይሄ ነው የምላችሁ ማለት ነው። ለማንኛውም እንግዲህ ግራው ነፈሰ ቀኝም ነፈሰ ዋናው ነገር ሰዎች እንድትማሪበት ያደርግሻል። በነገራችን ላይ አሁን ሰው እንትን ነው ራስ ወደድ ነው ገባሽ? ሰው አሁን ላይ ለሰው አያስብም። በቃ በትንሽ ነገር ራስ ወደድ ነው አለኝና ሰው የምታልለው ያክል ደግሞ እዚህ በኋላ በተጠቃሚ በጣም አሁን የሚገርምሽ ማለት ነው እኔ ብዙ ጊዜ ራሴን የምለው መበድለው ራሴ ነኝ። በቃ ሰውን አሁን በድሉኝ ምናምን ከዚህ በኋላ ሰውን አላምንም ብዬ ከደቂቃ በኋላ ተመልሼ እዛው ሰው አምናለሁ እና እኔ በሰዓቱም ደግሞ እኔ አሁን እቺ የተባለችው አለች የእሷ ጥፋት የእሷ ስህተት ነው አላልኩም። እሷ የእሷ ማናጀሯ ነው ያልኩት። አሁን እንግዲህ ወደዛም ሄደ ወደዚህ ሄደ ዋናው ቻናሌ የለፋውበት ልጆቼ ልጅ የተንከራትቼ ገጠር ድረስ ሄጄ ቀርጬ ነበር ያሳደኩትና እግዚአብሔር ይመስገን በአጭር ጊዜ ነበር ያደገልኝ። አሁን ተመልሷል። ከዚህ በኋላ ግን በጣም አስተማሪ በሆኑ ቪዲዮዎች ወጣ ያሉ ለየት ያሉ ነገሮችን ይዤ ልመጣ ስለሆነ በዚህ ቻናል ሁላችሁም አበረታቱኝ። ላይክ ሼር ሰብስክራይብ እያደረጋችሁ እንግዲህ ሳባም ያው እግዚአብሔር ያክብራት እግዚአብሔር ትልቅ ቦታ ያደርስሽ። እውነት እግዚአብሔርን ተኒ አይደለም የምታገኙ ተፈጣሪ ነው የምታገኙ። ፈጣሪ ትልቅ ቦታ ያደርስሽ። ሳባም እንደገና ደግሞ መሰረት በዙ ለኒ እውነት ሁለተኛ እናቴ ብላት እንትን አያንስባት። መሰረት በዙ ማለት ለኒ በጣም መልካም ሴት በሚዲያ ላይ እንደምታዩት አይደለችም።
በጣም መካሪ ናት፣ እናት ናት፣ ትሁት ናት እና መሰረት በዙ ኑሪ ትልቅ ቦታ ያድርስሽ አንቺም እና ሁላችሁም የኢትዮጵያ ሕዝቦች እስካሁን ድረስ አይዞሽ ስትሉኝ በብርም በቶሎትም በሁሉም ነገር ስታግዙኝ የነበራችሁ እግዚአብሔር አክብራችሁ ሁላችሁንም ፈለጋችሁበት አሰባችሁበት ቦታ ያደርሳችሁ ፈጣሪ። ከዚህ በኋላ እንግዲህ ራሴ ጠንከር ብዬ መቀነቴን ታጠቅ አድርጌ ሰርቼ ራሴን ለመቀየር ነው የማስበው። እግዚአብሔር ያውቃል። አሜን። እግዚአብሔር ያሳካልሽ ደግሞ ታደርጊዋለሽ። ምክንያቱም አስቢ ሁለት ልጅ በሆድሽ ይዘሽ መተኛት ከብዶሽ እዚህ ደረጃ ከደረስሽ ይሄ ደግሞ በጣም ትልቅ እንትን ነው። ትልቅ ነገር ነው። ቀለል ያለ ነገር ነው። ህይወት ቀላል ባይሆንም ግን እኛ እግዚአብሔር ጋር እኛ ደግሞ ራሳችንን ካገለበትን ራሳችንን እንትን ካለን ደግሞ የማይደረስበት ነገር የለም ብዬ አስባለሁ። ስለዚህ ያው ትልቅ ደረጃ ተሻለሽ ብዬ አስባለሁ። እንግዲህ እነሱም ደግሞ ይተባበሩሻል። ሰብስክራይብ በማድረግ ሸር በማድረግ ቪዲዮን በማየት በነገራችን ላይ ብር ከመስጠት በላይ ነው። እውነት ለመናገር ራስን መቻል ማለት አንድ ሰው ራሱን እንዲችል ስታደርጉ፣ ለምሳሌ አንድ ሰው ብር ከመስጠት ብር ሊያገኝበት የሚችለውን መንገድ ብታመቻቹለት ያ ሰው ትልቅ ደረጃ ይደርሳል። ያን ብር የሰጣችሁት ብር ያልቃል። ግን ብር የሚያገኝበትን መንገድ ስታሳዩት ግን የማያልቀውን መንገድ ነው ይዞ የሚሄደው ማለት ነው እና እንደዛ ብዬ ነው የማስበው። ስለዚህ እግዚአብሔር ያሳካልሽ። አሁን በሁለቱም ቻናልሽ እንዳልሽው በዚህኛው የራስሽን ህይወት እያሳየሽ፣ በዚህኛው ደግሞ ቆንጆ ቆንጆ ቪዲዮዎችን እየሰራሽ እንጠብቃለን በአሪፍ ነገር ማለት ነው ሁላችንም ማለት እንግዲህ እግዚአብሔር ያሳካልሽ ነው በእኔ በኩል ማለት ነው። እና ሰብስክራይብ አድርጉ፣ ሼር አድርጉላት፣ አበረታቷት። አንዳንድ ሰዎችም ደግሞ እንግዲህ የተለያየ የራሳቸው ነገር ይኖራሉ እና ሼር አድርጋችሁ አበረታቷት፣ ሌሎች ሰዎች አጋሩላት ማለት ነው። ሲነቃቃ አሁን ቻናሉ በጣም ሞቷል። በጣም አክቲቭ ነበረ፣ በጣም ሞቷል። አሁን እንግዲህ ሞቅ አድርጉልኝ። በቀጣይ ይሄ እንግዲህ አሪፍ የሚባለው ቪዲዮ ይዤ ነው የምመጣው። ከዚህ በኋላ ላይክ፣ ሼር፣ ሰብስክራይብ አድርጉ። ተሰናበቻቸው ሳባ። በእኔ በኩል አመሰግናለሁ። መልካም ጊዜ ይሁንላችሁ ውድ ቤተሰቦቻችን። ባይ ባይ።